የሁለቱ አሰልጣኞች ፍጥጫ። ዘገባው የመላኩ ወልደሰንበት ነው፣ እንደሚከተለው ይቀርባል። ዛሬ የ2017 የኢትዮጵያ ፕሪሚየር ሊግ ዋንጫን ለማንሳት በጥሩ ግስጋሴ ላይ የሚገኘው የኢትዮጵያ መድን ከአምናው ሻምፒዮን ኢትዮጵያ ንግድ ባንክ ጋር ቀን 9 ሰዓት ላይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ሜዳ ይፋለማሉ። የሁለቱ አሰልጣኞች ፍጥጫ በማን አሸናፊነት ይጠናቀቃል የሚለው ደግሞ ትኩረትን ስበዋል። በእግር ኳስ የአንድ ወቅት አጋጣሚና ታሪክ በጨዋታ ድምቀትና ግደት ላይ ተጽዕኖ ሲፈጥር ማየት የተለመደ ነው። ምክንያቱም አሰልጣኝ ሲሆኑ ደግሞ የግለቱ ድምቀቱም ይጨምራል። በዛሬ ኢትዮጵያ መድን ኢትዮጵያ ንግድ ባንክ ጨዋታ ይህ ይጠበቃል። ኢትዮጵያ ንግድ ባንክ ወደ ዋንጫ ፉክክሩ ዳግም ለመመለስ ኢትዮጵያ መድን ከተፎካካሪዎች ጋር ያለውን የነጥብ ልዩነት በማስፋት የዋንጫ ግስጋሴውን ፍጥነቱን ለመጨመርና ለማሳመር የዛሬው ጨዋታ ውጤቱን ለሁለቱም ወሳኝ ነው። በእርግጥ የሁለቱ ቡድኖች አሰልጣኝ አምናም በሁለተኛው ዙር ላይ በተመሳሳይ ሁኔታ ውስጥ ተገናኝተው ተፋጠውም ነበር። ጨዋታው ይበልጥ ተጠባቂ አድርጎት የነበረውና ዘንድሮም የሚያደርገው ታዲያ በሁለቱ አሰልጣኞች መሀል የተፈጠረው ቅሬታና ተቃውሞ ነው። በወቅቱ ጉዳዩ በስፖርት ቤተሰቡ ዘንድ ትልቅ ትኩረትም አግኝቶ ነበር። ለምን? ታሪኩ እንዲህ ነው። በነገራችን ላይ የሁለቱ ቡድኖች አሰልጣኝ ዛሬ የሚገጥሙት የቀድሞ ቡድኖቻቸውን ነው። አሰልጣኝ ገብረመድህን ኃይሌ የቀድሞውን የኢትዮጵያ ባንኮች አንድ ጊዜ፣ በጸሎት ሉልሰገድ ደግሞ ኢትዮጵያ መድን 2 ጊዜ ያህል ከአሁን ቀደም አሰልጥነዋል። ለዛሬው ጨዋታ ትኩረትን የመሳብ አጋጣሚ የተፈጠረው በዚያን ወቅት ነው። አሰልጣኝ ገብረመድህን ኃይሌ የኢትዮጵያ መድን ኃላፊነቱን ከ2 ዓመት በፊት ያገኘው አሰልጣኝ በጸሎት ሉልሰገድን ተክቶ ነው። በጊዜው አሰልጣኝ በጸሎት ሉልሰገድ ኢትዮጵያ መድን ከ8 ዓመት በኋላ ወደ ፕሪሚየር ሊግ እንዲመልስ በማድረጉ ከቡድኑ ጋር እቀጥላለሁ፣ ውል የሚታደሳል የሚል እምነትና አቋም ነበረው። አዲስ ተጫዋቾች ምልመላ ስራን ጀምሮም ነበር። ሆኖም በውል እድሳት መዘግየት ሳቢያ ወደ ቢሮ ሲሄድ ግን ውል እንደማይታደስና አዲስ አሰልጣኝ እንደሚቀጠር ሰማ። አዲሱ አሰልጣኝ ደግሞ የዛሬ ተቀናቃኙ ገብረመድህን ኃይሌ መሆኑን አወቀ። በሁለቱ አሰልጣኞች መሀል የተፈጠሩ ቅሬታና ተቃውሞም ከዚህ ይጀምራል። ዋንጫ አግኝቶ መሰናበት በእግር ኳስ ያለ የነበረ ወደፊትም የሚኖር ቢሆንም ይህን ተቀብሎ ማስተናገድ ግን በሁለቱም በተለይም በአሰልጣኝ በጸሎት በኩል አልተቻለም ነበር። በእርግጥ የክለቡን ውሳኔ አሰልጣኝ በጸሎት ሉልሰገድ ብቻም ሳይሆን ሰፊ የስፖርት ቤተሰብም የጠበቀው አልነበረም። በወቅቱ ጉዳዩ የስፖርት ቤተሰብ ዋነኛ የመነጋገሪያ አጀንዳም ሆነ። ለሁለቱ ከፍሎ ሲያከራክር ቆየ። አሰልጣኝ በጸሎት ሊቀጥል እንጂ ገብረመድህን ሊሾም አይገባም የሚለው ሀሳብ ግን በስፖርት ቤተሰብ ዘንድ ይበልጥ በማየሉ በሁለቱ መሀል የተፈጠረው ቅሬታና ተቃውሞም እየከረረ እየሰፋ እንዲሄድ አደረገ። ይህ ሁኔታ ይበልጥ ተባብሶ በመቀጠሉ ሳቢያ ሁለቱ አሰልጣኞች ዛሬም ድረስ አይነጋገሩም። አምና የሊጉን ዋንጫ የማንሳት ሰፊ ድል የነበረው ንግድ ባንክ ነበር፣ ዘንድሮ ደግሞ መድን ነው። ይህ ደግሞ አንዱ ሌላውን ለመበቀል መልካም አጋጣሚን የፈጠረ ሆኗል። የአምናውን ፍጥጫ በጸሎት በድል ተወጥቷል። የዘንድሮውንስ ፍጥጫ ማን በድል በመወጣት ይበቀላል የሚለው ጨዋታውን እንዲጠበቅ አድርጎታል። በዛሬ የሁለቱ ቡድኖች አሰልጣኝ መሃል ሰፊ የፕሪሚየር ሊግ አሰልጣኝነት ልምድ ልዩነት አለ። አሰልጣኝ ገብረመድህን ኃይሌ ከ1992 ዓ ም ጀምሮ በኢትዮጵያ ፕሪሚየር ሊግ 25 ዓመት በማሰልጠን ብቸኛውና ቀዳሚው አሰልጣኝ ነው። አሰልጣኝ በጸሎት ሉልሰገድ ደግሞ በፕሪሚየር ሊግ ዋና አሰልጣኝነት ያገለገለው ለ2 ዓመት ብቻ ነው። በሁለቱ መሃል የ23 ዓመት ልምድ ልዩነት አለ። ሁለቱ አሰልጣኞች በፕሪሚየር ሊጉ ሲገናኙ ዘንድሮ ለ4ኛ ጊዜ ነው። አንድ ጊዜ አቻ ሲለያዩ 2 ጊዜ ንግድ ባንክ አሸንፏል። ዛሬስ ማን የጨዋታውን አሸናፊ ይሆናል? አንጋፋው አሰልጣኝ ገብረመድህን ኃይሌ ወይስ ወጣቱ የሊጉ አሰልጣኝ በጸሎት ሉልሰገድ? ቅድመ ግምታችሁን በኮሜንት ላይ አስቀምጡልን። መልካም ቀን ተመኘን።